የብልጽግናም የፋኖም ኃይሎችም የሚፋለሟቸው አካላት እንደተቀላቀሏቸው አሳውቀዋል። በዘመቻ ላይ የነበሩ የመንግስት ኃይሎች ላይ ጥቃት ተከፍቶም ጉዳት አጋጥሟል። ዝርዝሩን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ንግግር ጀምራለች ሲሉ ገለጹ። የኢራኑ ፕሬዝዳንት ደግሞ አሜሪካ፣ እስራኤልና አውሮፓውያን ሀገራችንን ሊያፈርሱ ሰርተዋል ሲሉ ከሰዋል። የሀገሪቱ ፓርላማ ደግሞ የአውሮፓ ህብረት አብዮታዊ ዘቡን ሽብር ድርጅት ሲል መፈረጁን ተከትሎ ምላሽ ያለውን አሳውቋል። ትሰሙታላችሁ። የፋኖም የብልጽግናም ኃይሎች የሚፋለሟቸው አካላት እንደተቀላቀሏቸው አሳውቀዋል። በዘመቻ ላይ የነበሩ የመንግስት ወታደሮች ላይ ጥቃት ተከፍቶ ጉዳት አጋጥሟል። ያለፉት ውስን ቀናት በአማራ ክልል አስቀድመው ከነበሩ ጊዜያት ጋር ሲነጻጸሩ የውጊያዎችና የሚፈጸሙ ጥቃቶች መጠን በአንጻራዊነት ቀንሰውና ተሻሽለው የታዩበትም ነው። እንዲያም ሆኖ አሁንም በአንዳንድ ስፍራዎች የሚደረጉ ጥቃቶችና የመንግስት ኃይሎች የሚያከናውኗቸው ዘመቻዎች እንደቀጠሉ ናቸው። በምስራቅ ጎጃም ዞን ሞጣ ቀጠና አስትሮ የተባለ በሚጠራው አካባቢ የፋኖ ኃይሎች ላይ ለስምሪት የወጡ የመንግስት ወታደሮች ላይ ድንገተኛ ተኩስ ተከፍቶ ጉዳት መድረሱ ተሰምቷል። በማዕከላዊ ጎንደር በቋራ ቀጠናም አጸደ ማርያም ተብሎ በሚጠራው ቅርብ ርቀትም ተመሳሳይ ሁነት ማጋጠሙ ነው የተነገረው። በዛው በጎንደር ቀጠና ወገራ አካባቢ ደግሞ በሚኒሻ አባላት ካምፕ ላይ ነው ጉዳት ደርሷል የተባለው። እነዚህ ጥቃቶች ጎን ለጎን እየተደረገ ያለው ተከታታይ ዘመቻ ደግሞ የፕሮፓጋንዳ ዘመቻ ሆኗል። የብልጽግናው መንግስት የእጅ ሰጡኝ ፕሮፓጋንዳ ላይ ሲሆን አሁንም በጎንደር ቀጠና ምስራቅ ደንቢያና በጎጃም ቀጠና በሁለት እጅነት ሲወረዱ አካባቢዎች ላይ የፋኖ ተጠቂዎች ናቸው ያላቸውን አካላት ከነጦር መሳሪያቸው እጅ ሰጡኝ ሲል ይገልጻል። በፋኖ ኃይሎች በኩል ደግሞ በተለይም የአደረጃጀት አንድነታቸውን ይፋ ካደረጉ በኋላ በርካታ ኃይሎች በተለያዩ አደረጃጀቶች በኩል እየተቀላቀሏቸው እንደሆነ ይገልጻሉ። እነዚህ ወታደሮች ላለፉት 5 ዓመታት ካገዛዙ ወገን ሆነው ከገዛ ወንድሞቻቸው ጋር እንዲያከናውኑ የተገደዱት ውጊያ ያመጣው ለውጥ ባለመኖሩ የመንግስትን ኃይል ለቀው ለመውጣት ስለመገደዳቸው ተናገሩ ሲሉ አሳውቀዋል። የብልጽግናው አገዛዝ ደግሞ ባለፉት ዓመታት እንደ ትግራይ፣ አማራ፣ ቤንሻንጉልና ኦሮሚያ ባሉ ክልሎች 84000 ታጣቂ ኃይልን ወደ ተሃድሶ አስገባው በማለት ይገልጻል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር ተጀምሯል አሉ። የኢራኑ ፕሬዝዳንት ደግሞ እስራኤል፣ አሜሪካና አውሮፓውያን ሀገራችንን ሊበትኑ እየሰሩ ነው ሲሉ ገልጸዋል። ዶናልድ ትራምፕ በሁለቱ ሀገራት መካከል ያለው ውጥረት እየተካረረ በመጣበት በዚህ ወቅት ኢራንና አሜሪካ ጠንከር ያለ ንግግር ጀምረዋል ሲሉ ገልጸዋል። የኢራን ከፍተኛ የደህንነት ባለስልጣን ደግሞ ድርድር የማድረግ ሂደቱ መሻሻልን ማሳየቱን ተናግረዋል። ኢራን ኒውክለር ለማብላላት የምታደርገውን ጥረት ተከትሎ ጣልቃ እንደሚገቡ ሲዝቱ የከረሙት ዶናልድ ትራምፕ በቅርቡ በኢራን የተካሄደውን ህዝባዊ አመጽ አስታከው ጥቃት እንደሚፈጽሙ ሲናገሩም ይታወቃሉ። ቴሄራን በበኩሏ በየብስም ሆነ በምድር በሚሰነዘርባት ጥቃት አጸፋዋ ከባድ እንደሚሆን ስታስጠነቅቅ ነው የከረመችው። ኢራን ለዓለም ወሳኝ በሚባለውና የመርከቦች መተላለፊያ በሆነው ሆርሙዝ ሰርጥ ለ2 ቀናት የሚቆይ ወታደራዊ ልምምድ እንደምታደርግም ይጠበቃል። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውንም አይነት ደህንነቱ ያልተጠበቀና ፕሮፌሽናል ያልሆነ ባህሪ እንዳታሳይ ደግሞ አሜሪካ አሳስባለች። ባሳለፍነው ቅዳሜ ደግሞ በኢራን 2 ፍንዳታዎች መሰማታቸው የሀገሪቱ ዜጎችን ያስደነገጠ ሁነት ነበር። እንዲያም ሆኖ የኢራን መንግስት እነዚህ ፍንዳታዎች የተከሰቱት ከጋዝ ጋር በተያያዘ ምክንያት ነው ሲል ጉዳዩን አስተባብለውታል። የኢራኑ ፕሬዝዳንት ግን አሜሪካ፣ እስራኤልና አውሮፓውያን ሀገራችንን ለመበተን እየሰሩ ነው ሲሉ ይከሳሉ። ፕሬዝዳንት ማሹድ ፔዜሽኪያን እነዚህ 3 አካላት የኢራንን ምጣኔ ሀብታዊ ቀውስ በመጠቀም አለመረጋጋት እንዲፈጠርና ሰዎች ሀገራችንን እንዲበትኑ ምክንያት ለመሆን ሞክረዋል በማለት ወንጅለዋል። ሮይተርስ እንደዘገበው ከሆነ አሜሪካ፣ እስራኤልና አውሮፓውያን ክፍፍል እንዲፈጠርና ተቃውሞ እንዲነሳ ቀስቅሰው አንዳንድ ንጹሃን ሰዎች ወደዚህ እንቅስቃሴ እንዲገቡ አድርገዋል ይላሉ። በኢራን ባሳለፍነው ታህሳስ በመጣኔ ሀብት ቀውስ ምክንያት ተነስቶ ለ2 ሳምንታት በቆየው ተቃውሞ ከ6500 በላይ ሰዎች መገደላቸው ይነገራል። ይህን ተከትሎ ደግሞ የአሜሪካ የውጭ ጉዳይ ሚኒስተርና የአውሮፓ ሀገራት በኢራን አብዮታዊ ዘብ ሰራዊትና በሀገሪቱ ባለስልጣናት ላይ ማዕቀቦችን አሳልፈዋል። እንዲያም ሆኖ ኢራን የአውሮፓ ሀገራት የጦር ሰራዊቶችን አሸባሪ ስትል ፈርጃለች። ኢራን የአውሮፓ ሀገራት የጦር ኃይሎችን አሸባሪ ቡድኖች ስትል መፈረጇንም የኢራን ፓርላማ አፈ ጉባኤ ተናግሯል። አፈ ጉባኤው የኢራን አብዮታዊ ዘብን አሸባሪ ቡድን ያለው የአውሮፓ ሀገራት መከላከያ ሰራዊቶች እኛም በሽብር ቡድን ፈርጀናቸዋል ይላሉ።
ከ1979 የኢራን አብዮት በኋላ የሺያት አገዛዝ ቡድን አባላትን ለመከላከል የተቋቋመ አብዮታዊ ዘብ በሀገሪቱ ትልቅ ቦታ የሚሰጠው ሲሆን ምጣኔ ሀብቱንና ጦር ሰራዊቱን እንደሚቆጣጠርም ይታመናል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ጠንከር ያለ ንግግር ጀምራለች ብለዋል። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን እስራኤልና አውሮፓ መሪዎች የኢራን ምጣኔ ሀብታዊ ቀውሱን በመጠቀም አለመረጋጋት እንዲፈጠርና ሰዎች ሀገራችንን እንዲበትኑ ምክንያት ለመሆን ሞክረዋል ሲሉም ወቅሰዋል። የአሜሪካ ጦር በባህረ ሰላጤ አካባቢ ያለውን ይዞታ ማጠናከሩን ተከትሎ ኢራን ከአሜሪካ ጋር ምክክር መጀመሯን ፕሬዝዳንቱ ጠቁመዋል። በሁለቱ ሀገራት መካከል ያለው ውጥረት እየተካረረ የመጣ ሲሆን ትራምፕ ውይይት ተቀባይነት ያለው ውጤት እንደሚያመጣ ተስፋ እንዳላቸው ተናግረዋል። የኢራን ከፍተኛ የደህንነት ባለስልጣን የሆኑት አሊ ላሪጃኒ ድርድር ለማድረግ የሚደረገውን ማዕቀፍ ሂደት ማሳየቱን ተናግረዋል። ኢራን ኒውክሌር ለማብላላት የምታደርገው ጥረት ተከትሎ ጣልቃ እንደሚገቡ ሲዝቱ የቆዩት ትራምፕ በቅርቡ የተካሄደው ህዝባዊ አመጽ አስታከው ጥቃት እንደሚሰነዝሩም ተናግረዋል። ቴህራን በበኩሏ በየብስም ሆነ በምድር ለሚሰነዘር ጥቃት አጸፋዊና ከባድ ምላሽ እንደምትሰጥ ስታስጠነቅቅ ተሰማለች። ኢራን ለዓለም ንግድ ወሳኝ በሚባለውና የመርከቦች መተላለፊያ በሆነ ሆርሙዝ ሰርጥ 2 ቀናት የሚቆይ ወታደራዊ ልምምድ እንደምታደርግ ይጠበቃል። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውም አይነት ደህንነቱ ያልተጠበቀና ፕሮፌሽናል ያልሆነ ባህሪ እንዳታሳይ ዩኤስ አስጠንቅቃታለች። አሜሪካ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከቧን ጨምሮ በርካታ የጦር ኃይሎችን ወደ ባህረ ሰላጤው አሰማርታለች። ቅዳሜ ዕለት 2ቱም ፍንዳታዎች መሰማታቸውን በሀገሪቱ ውስጥ ውጥረት እንዲነሳ አድርጓል። የኢራን መንግስት ፍንዳታዎቹ የተከሰቱት በጋዝ ምክንያት ነው ሲሉ፣ ያም ሆኖ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዩናይትድ ስቴትስ፣ እስራኤልና የአውሮፓ መሪዎች የኢራን ምጣኔ ሀብታዊ ቀውስ በመጠቀም አለመረጋጋት እንዲፈጠርና ሰዎች በሀገራችን እንዲበተኑ ምክንያት ለመሆኑ ሞክረዋል ሲሉም ከሰዋል። ሮይተርስ የዜና ወኪል እንደዘገበው ፕሬዝዳንቱ ቅዳሜ ዕለት በብሔራዊ ቴሌቪዥን ጣቢያ በተላለፈ ንግግር አሜሪካ፣ እስራኤልና አውሮፓውያን ክፍፍል እንዲፈጠርና ተቃውሞ እንዲነሳ ቅስቀሳ ንጹሃን ሰዎች ወደዚህ እንቅስቃሴ እንዲገቡ አድርገዋል ሲሉም ከሰዋል። በኢራን ባለፉት ታህሳስ በምጣኔ ሀብት ቀውስ ምክንያት ተነስቶ ለ2 ሳምንታት በቆየው ተቃውሞ 6560 ሰዎች መገደላቸውን መቀመጫውን አሜሪካ ያደረገው ኤችአርኤንኤ የተባለ ድርጅት አስታውቋል። ድርጅቱ ሟቾቹ 6000 በላይ የሆኑ እንጂ እስካሁን ድረስ ያላጣራዋቸውም አሉ ማለቱን ቢቢሲ ነው የዘገበው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።